ይጮህብኛል እንደ መጥቶ የዛኔ ተካፈሉ 5 ሚሊዮኑን ለሁለት ተካፈሉ ያንተን አካውንት በቃ ሰው ኮንክ ምትወዳት ከሆነ ፍቅረኛ ስጣት አካውንት አዲሱን አፕ ለማስተዋወቅ ራሱ ስለሚፈልገው ሁለተኛ ነገር መጣል የፈለጋችሁት ሰው ስላለ ቶፒክ ማድረግ ስለፈለጋችሁ ኢትዮጵያ ውስጥ ያለው ችግር እንዳይታይ የዘጋችሁት በዚህ ነው። ሰላም ቤተሰቦች፣ ይሄን ቪዲዮ የምሰራው በጣም ከባድ ስሜት ውስጥ ሆኜ ነው። እውነቱን ለመናገር በጣም አዝኛለሁ፣ ግራም ተጋብቻለሁ። ድሮ ዝምታ መልስ ነበረ። በጃኒና በጆን ዳንኤል ያለው ውጥረት እየተካረረ መጥቷል። እንግዲህ ጃኒ ላይ ደግሞ የማትጠብቁትና የማታስቡት ነገር እንግዲህ ተከስቷል። እንግዲህ ሁላችሁም እስከ መጨረሻው ድረስ በማየት ቤተሰብ በመሆን ሀሳብ አስተያየታችሁን በማጋራት ከኔ ጋር ቆዩ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ። እዚህ ሶሻል ሚዲያ ላይ ሁሌ እየሳቁና ደስተኛ ሆነው የምታያቸው ሰዎች በጣም ጎበዝ ናቸው፣ ግን ከኋላቸው ደግሞ ምንም ነገር የለም ማለት አይደለም። ሁሉም ሰው የየራሱ የሆነ ችግር አለበት። አንዳንድ ጎበዝ ሰው ግን ችግሩን ለሰዎች አውጥቶ አያሳይም፣ አምቆ ይዘዋል። አሸንፎም ሁሌ ደስታውን ብቻ ለሰዎች ያሳያል። ያ ማለት ግን ሁሌ ደስተኛ ነው፣ ምንም አይነት ነገር ገጥሞት አያውቅም ማለት አይደለም። ምናልባት ያ ሰው ብዙ ፈተናዎችን እያለፈ ሊሆን ይችላል፣ ግን በጣም ጎበዝ ነው። እና ሁላችንም በየቤታችን የየራሳችን የሆነ ችግር አለብን። ማንም ችግር የሌለበት ሰው የለም። እና እግዚአብሔር ይመስገን፣ ግን እንረዳ። ያው ብዙ ጊዜ ሚዲያው ላይ አንድን ሰው ስናይ ተደስቶ ስቆ በመኪና ሲሄድ ሲበላ ሲጠጣ ሲዝናና ሲታይ ሁሉም ነገር ይሞላለት የሚያስለቅስ ነገር በቤቱ እንደሌለው ነው ብዙ ጊዜ የምንገምተው የምናስበው። እና እንግዲህ ልጅቷም እንዳወራችሁ ሁሉም ሰው የራሱ ችግር አለበት እና ያው ወደ ፈጣሪያችንን በመቅረብ ብዙ ነገር ይስተካከልልናል እያለች ነውና ያው ላለን ነገር ደግሞ ሁላችንም እናመስግን ማለት ፈልጋለሁ። ወደ ቀጣይ ቪዲዮ እናልፋለን። ይጮህብኛል እንደ መጥቶ የዛኔ ተካፈሉ 5 ሚሊዮኑን ለሁለት ተካፈሉ ያንተን አካውንት በቃ ሰው ኮንክ ምትወዳት ከሆነ ፍቅረኛ ስጣት አካውንት ምን አባል አርገኔ እኔ ምን አገባኝ። አትጮህብኝ እየመጣ ኑሮ ይጮህብኝ ይበቃል። ብዙ ማስበው ነገር አለ። ብዙኛ ቤተሰብን እዚህ ጋር ቁጭ ሳወራ ምንም ሐሳብ የሌለኝ ነው መስለህ እንዴ? ከበስተጀርባዬ ብዙ የተሸከሙት ነገር አለ። አትጮህብኝ እዚህ እየመጣ የእንትናንካው ይዘጋም ትቧይ ይዘጋ ከፈለክ እኔ ምን አገባኝ። ከነጌጤ እየመጣ ይጮሃል እንዴ? እኮ ምንም ባልሰማ ፓርት 1 ፓርት 2 ፓርት 3 እያልክ ነው ደግሞ። ተው እንጂ ሰልማን ህንድ ፊልም አረክብኝ። በጣም ነው እንዴ ተሰማክ? ከጎኗ ነኝ ሰጣኝ ነው እንዴ ያለው ነው። ከጎኗ የምትሆኑ መቼ ነው ከጎኗ የምትሆነው? ከወር በኋላ ከምናም በኋላ ነው የምትቆምላት። ለጃኔ ቆመላት እኮ እንደውም የኢትዮጵያ ሕዝብ ነው። የት ጋር ነበር ካንተ? እውነት እንነጋገር ከተባለ የተናገረችው ንግግር ልክ ነው። ከወር በኋላ በጣም ብዙ ጊዜ ከሄደ በኋላ ነው እንግዲህ ከጎኗ ነኝ ብሎ ቪዲዮ መስራት የጀመረውና እያለ ያለው ነገር በነገራችን ላይ ለብዙ ሰዎች ጥርጣሬ የሚፈጥር ነገር ነው። ነበርክ እንዴ? ምንድነው አንተ የምትጮህብን? ይዘጋ እንዴ? ሀገር እኮ ያስተዳደረች የሆነ ለኢትዮጵያ የሰራችው ነገር እኮ የለም። ምን ሰርታ ነው ስለሷ ነው የምጮሁ? ድምጽም ሆነ እነሱ ናቸው እርቃን ቪዲዮ እርቃኗን ሆነ ራቁቷን ምናምን ወሬ የመጣው በእነሱ ዘመን ነው። ያላቀም እኛ አላቀም እንደዚህ አይነት ነገር አውርተና ቀላልኛ ስለ እርቃን ቪዲዮ ስለ ራቁት ስለ ነውር ያወሩት እነሱ ናቸው። ጭራሽ መተኛ ልክ ጥሩ ነገር እንደሰራች ለኢትዮጵያ የትኛው ሜዳሊያ አምጥታ ነው ሮጣ እንዴ? እስቲ ምን ሰርታ ነው? ደጋፊ ያላት ትክክል ማን የሚከተለው ሰዎች አሉ። ይውደዷት እኔ ምን አገባኝ በምትሰራው ስራ። እኔ የሚመለከተኝ ሶሻል ሚዲያ ላይ እንዳለ ሰው ስተት ስትሰራ ስተት ነው፣ ጥሩ ነገር ስትሰራ ደግሞ ጥሩ ነገር አርጋለሽ ብዬ ከጎኗ ቆማለሁ። አለቀ። አዶናይ አዳምጥ በደምብ። እኔ እንዲህ ምናምን ተከታይ ስላለ የሆነ ነገር ዋይ ስላል የሆነ ስላሴ ቀበሩ ምናምን ስላል አልሰማህም እንዴ? ራፕ ነው ማረግብህ ላይክ ላይ እንዴ ራጋ ምናምን በጣም እስኪ ያቀርሸልሽ ልነግር ይችላል። አዶናይ እንዴ ተከበር፣ በጣም ተከበር። እዛው ከኩዮች ጋር እኩያ አይደለም።
አዎ አንዳንድ ጊዜ ማስተዋልም ማገናዘብም ያቅታችኋል አንዳንድ ሰዎች ማለት ነው። በነገራችን ላይ ማህበረሰባችንም ወዴት እየሄደ እንዳለ ሳስብ በጣም ነው ግርም የሚለኝ። አንድ ተራ ቲክቶከር ናቸው እንጂ የሀገርም አስተዳዳሪ አይደሉም፣ የሀገር ባለውለታም አይደሉም። የሆነ ትልቅ ይህም ነገር እንደሰሩ ይታሰባል አንዳንድ ሰው ዘንድና በጣም የሰውን ሳይኮ በጣም በልተዋል። የሰውን ሳይኮ በጣም አኮላሽተዋል። እኔ ሳስበው የቲክቶክ ከመጣ በኋላ በጣም ብዙ ነገር እየተዘበራረቀ መጥቷል እና ስለነሱም ደግሞ አንድ ሰው የተናገረውን ንግግር እስቲ አይተናት እንምጣ። አዲሱን አፕ ለማስተዋወቅ ራሱ ስለሚፈልገው፣ ሁለተኛ ነገር መጣል የፈለጋችሁት ሰው ስላለ ቶፒክ ማድረግ ስለፈለጋችሁ ኢትዮጵያ ውስጥ ያለው ችግር እንዳይታይ የዘጋችሁት በዚህ ነው። በቀደም ተከፍቶ ነበር ትልቁ 2.7 ተከፍቶ ነበር። አንቺ ባለጌ ስድ ለማያውቅሽ ጉድሽ ቢወጣ ልንገርሽ አይደለም ጉድሽ እንደተዘጋና እንዳልተዘጋ የራስሽ ጓደኞች እያወሩ ነው። ባለጌ ስድ ጋይስ አልተዘጋም። የሷ አካውንት ልንገራችሁ እንዴት እንደሆነ። ይሄ ራሱ አዲስ አድርጎ እንትን ያመጣላችሁ ቲክቶክ ነው ያመጣላችሁ። ግቡ አካውንታችሁ ላይ። ድሮ ስታጠፉትን ሲጠፋና ሲዘጋ ያስታውቃል። አሁን ግን አማራጭ አላችሁ። በነገራችን ላይ እያለችው ያለው ነገር በጣም እውነታ ነው። ሁል ጊዜ እቺ ሴትዮ አትሳሳትም። ብዙ ጊዜ ቪዲዮቿን ያለው ላይቭዋን አያለው ምናምን ነገርና ለሀቅ የምትቆም ሴትዮ ነች እቺ ሴትዮ በነገራችን ላይ። ሲቀጥል ደግሞ ዲአክቲቬት የሚባል ነገር አለ። አካውንት ባን የተደረገ አስመስሎ ዲአክቲቬት ማድረግ ይቻላል፣ ሎክ ማድረግ ይቻላል፣ የጠፋብን ማስመሰል እንችላለን። እና እስኪ እስከ መጨረሻው ድረስ እንይና ሀሳባችንን እንሰጣለን። ይሄ አሜሪካን ከወሰደ በኋላ አማራጭ አላችሁ። አልፈልግም አጥፍቻለሁ ብላችሁ ኮንቶቹ ላይ ተሰጡታላችሁ። ኦኬ ሰጡና እዚህ ጋር የመጨረሻ ምን ይላችኋል? ኮንቶ ዲአክቲቬርን ኦዳ ሎሽን ማጥፋት ትፈልጋላችሁ? አዎ ማጥፋት ፈልጋለሁ ትላላችሁ። ከዛ ማጥፋት ስትሉ የመጨረሻውን ይሰጣችኋል። ይሄኛው ማለት ነው። ውሸታቸውን ነው ጋይስ። ውሸቱ እነሱን ያጠፋባት የመጀመሪያው ነው፣ የሁለተኛው አይደለም። የመጀመሪያው 2.7 አልተዘጋም። እኔም ራሴ ዛሬ ነው ያየሁት። ከዛ እዚህ ጋር ምን ይላችኋል መሰላችሁ? መዝጋት ትፈልጋላችሁ? አሁን መዝጋት አዲስ ነው፣ አዲስ አልጎሪዝም ነው። መዝጋት ትፈልጋላችሁ? አሁን መዝጋት ትፈልጋለሁ። ለምን ብሎ ይጠይቃቸዋል። ፓውዛ ፈልጋለሁ። ለስንት ቀን? በ30 ቀን መልሰህ ትመጣለህ። አሁን በቀደም ዕለት 30 ቀን ሳይሞላው በፊት ከፍተውት ነበር። ከፍተውት ከዛ መልሰውን የዘጉት። የመጀመሪያው አልተዘጋም፣ 2.7 አልተዘጋም። ውሸታቸውን ነው። የመጀመሪያው ግን አልተዘጋም። የሁለተኛውን አይዶን አላውቅም። የመጀመሪያው ግን አልተዘጋባትም። ውሸት ነው። ስድ ይሄ ማይብ በስነ ስርዓቱ እንግሊዝኛ የማይናገር በአክሽን እንደዚህ ከተጫወተብሽማ እንደና ትንሽ እውቀት ያለውማ ገልጦ ነው እንትን የሚልሽ። ውሸታ ሰውን የምታስጨንቁ እከካሞች። ሲጀመር የእናንተ ግንኙነት የውሸት የፌክ የገንዘብ ግንኙነት ነው። አንቺ የምትፈልጊው ሌላ፣ እሱ የሚፈልገው። ስሜን እንዳታነሽ። ስሜን ያለችው ነገር እውነት ነው የሚመስለው። ያለችው ነገር እንደዚህ ሲታይ ያው ስድቡን ምን አመጣው? መሳደቧ ልክ ነው ብዬ አላስብም። ግን እየተደረገ ያለው ነገር የሆነ ሴራ ነው የሚመስለው ማለት ነው። እና እንደምታስቡትም እንደምታውቁትም ደግሞ የጃኒ አካውንት ሁላችሁም ተዘግቷል ብላችሁ ነበረ። እንግዲህ ዛሬ ጠዋት ላይ የጃኒም አካውንት ተከፍቷል። እንግዲህ ይህንን ነገር ጆን ዳንኤል እንዳደረገው ነበረ ሲያስቡ የነበረው። ያው ሴራ እንዳለ እኔም በመጀመሪያም ጠርጥሬ ነበረ እና ጆን ዳንኤልም ደግሞ በጣም ልቡ ተሰብሮ ልቡ ወርዶ የሰራው ቪዲዮ አለና እስቲ እሱንም ደግሞ ቃኘት አድርገን እንምጣና መጨረሻ ላይ ሀሳብ አስተያየታችንን ሰጥተን እንጨርሳለን ማለት ነው። ሰላም ቤተሰቦች፣ ይህን ቪዲዮ የምሰራው በጣም ከባድ ስሜት ውስጥ ሆኜ ነው። እውነቱን ለመናገር በጣም አዝኛለሁ፣ ግራም ተጋብቻለሁ። ድሮ ዝምታ መልስ ነበረ። እኔም ዝም ብዬ መልካም ስራዬን ለመቀጠል መርጬ ነበረ። ነገር ግን ይህን ዝምታ እንደ ድክመት ቆጥሮ መልሰው እኔን ለማጥቃት እየተጠቀሙበት ነው። ቲክታክ ላይ እንደኔ ቪዲዮ የጠፋበት ሰው የለም። ነገር ግን ምንም ብዬ አላቅም ነበረ። በሁለት ወር ውስጥ ከ80 በላይ ቪዲዮዎች ጠፍተውብኛል። እሱንም ኢንስታግራም ገጽ ላይ ያስቀምጥላችኋለሁ። ከጠፉትም ቪዲዮዎች መካከል አብዛኞቹ ሰዎችን ለመርዳት የሞከርኩባቸው፣ ገጠር ድረስ ገብቼ መኪና ማሄድበት መንገድ ውስጥ ውሃ ያወጣሁባቸው፣ ለተራቡ ወገኖቼ ምግብ ያበላሁባቸው፣ ጎዳና ላይ ላሉ ህጻናት ትምህርት ያስተማርኩባቸው ናቸው። እኔ እንደምታውቁት ሁሌም የምሞክረው ሰዎችን መርዳት፣ ተማሪዎችን መደገፍ፣ መልካም ነገርን ማድረግ ነው። ስለዚህ እነዚህ ቪዲዮዎች ሲወርዱ በጣም ያሳዝነኛል። ሰዎችን መርዳት እንዴት ስህተት ሊሆን ይችላል? እውነቱን ለመናገር እኔ እነዚህን ስራዎች ለመስራት ብዙ ጊዜ፣ ብዙ ጉልበት፣ ብዙ ገንዘብ፣ ብዙ ልብ አውጥቻለሁ። እናንተም ይህን አይታችኋል። ነገር ግን ምንም ነገር ቢሆን መልካም ስራዬን አላቆምም። ለምታሳዩኝ ፍቅርና ድጋፍ ቤተሰቦቼን ከልብ አመሰግናለሁ። ይሄንንም ቪዲዮ በደንብ ኮፒ ሊንክ አድርጉት፣ ለብዙ ሰው ሼር አድርጉት፣ ሪፖስት አድርጉት። እወዳችኋለሁ። አመሰግናለሁ ቤተሰቦች።
ከቲፎዞም አንጻር ሳይሆን በነገራችን ላይ ልጁ ከድሮ ጀምሮም ሰው ይረዳል፣ ሰው ያግዛል፣ ሰው ይደግፋል። በጣም የሰው ፍቅርም ስላለው ነው የሁላ ጫና፣ የሁላ ስድብ፣ የሁላ ቪዲዮ እስከ ማስጠፋት ድረስ እየደረሰ ያለው። ለዛ ነው አይናገርም፣ 10 ጊዜ 100 ጊዜ ቪዲዮ አይለቅም ምናምን ነገር እና እየተደረገበትም ያለው እየተሰራም ያለው ሴራ በጣም የሚደብርና የሚያስጠላ ነገር ነው እና በቃ የራሳችንን ህይወት እንኑር። አንዳንድ ጊዜ ለምንድን ነው በጣም ብዙ ሰዎች የራሳችሁን ህይወት መኖር ትታችሁ የሰው ህይወት ላይ እየገባችሁ ታቦካላችሁ? የራሳችን ህይወት ራሱ በጣም የሚያሳስብ ደረጃ ላይ ነው እየደረሰ ያለው እና ፕሊስ የራሳችንን ህይወት እንኑር፣ ከሰው አናት ላይ እንውረድ። እና ዛሬ ለእናንተ ያዘጋጀሁላችሁ ቪዲዮች ይህንን ይመስሉ ነበር።